ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአንዋር ቤተሰብ እንዴት ናችሁ? ሰላም ብያለሁኝ። አስደሳች ዜና ቆርቆሮና ቢስማር የተለያየ ጅብሰም ሲሚንቶ ቀንሶላችኋል። ብዙ እህቶቼ በጠየቃችሁት መሰረት አሪፍ ምክርና አሪፍ እንትን ይዤላችሁ መጥቻለሁ። ላይክ ሰብስክራይብ ስለማያስከፍል እንድታበረታቱኝ እጠይቃለሁ። የእኛን ሀገርና የወሎን ባህር ዛፍ ልዩነት ጥንካሬው ምን እንደሚመስል ዋጋውን እስከ መጨረሻው እነግራችኋለሁ። ግን ላይ ሰብስክራይብ እንዳይረሳ ማለት ነው። ይሄ በነገራችን ላይ ሳየው የወሎ ለምሳሌ አሁን ሰዓት የወሎው ፍልጥ በጣም ቀጭን ነው። የኛ ሀገር ፍልጥ ደግሞ በጣም ብረት ነው ጥንካሬ፣ ሁለተኛ የበሰለ ነው፣ ሶስተኛ በጣም ረጅም ነው፣ አራተኛ ጥንካሬው ብረት ማለት ነው። የኛ ሀገር ባህር ዛፍ የወሎ እስከሆነ የወሎ ያው አንደኛ በውሃ ያደገ ነው፣ ሁለተኛ አጭርም ነው፣ ሶስተኛም ጥንካሬም የለውም። በ3 በ4 አመት ቶሎ የሚዘም ቤት ነው። ውድ ቤተሰብ ማለት ነው። በነገራችን ላይ ይሄ እንደምታዩት ማለት ነው ይህ የኛ ሀገር ፍልጥ ነው። በጣም ምርጥ ፍልጥ ማለት ነው። ይሄ ያን ደግሞ አሳያችኋለሁ። በነገራችን ላይ አያችሁት? ይሄ ማሻአላህ ይሄ የኛ ሀገር ፍልጥ ነው። ብትጎዱም መሰለን ይሄ ልክ ብሎኬት በሉት እዩት። ይሄ አሁን ይታደጋል፣ ችግር የለም ይገባል። ይሄ ምንም ችግር የለም ስለሚታደግ ማለት ነው። አንደኛ ጥንካሬው ብያችኋለሁ። ለምሳሌ አሁን ይሄ የታደገ ነው። የታደገውን ላሳያችሁ፣ ቀጥ ያለ ማለት ነው። ለምሳሌ ይሄ አለ እዩት፣ የታደገ ነው። አያችሁት? ይሄው የታደገ ስለሆነ ችግር የለውም፣ ቀጥ ያለ ነው ማለት ነው። ይሄ የታደገ ተመርጦ እዚህ የተቀመጠ ነው። የዚህ ይሄ ለምሳሌ በጣም ውድ ነው። ይሄ ማለት ነው ውድነቱ ጥራቱን ያስወደደው፣ ጥንካሬውን ያስወደደው፣ ብስለቱን ያስወደደው። ምክንያቱም በዚህ ተሰራችሁ ቤት ይህ ብረት ማለት ነው። ምክንያቱም ድሮ የምታውቁት ነው በእኛ ሀገር ላይ ይሄ ስንት እንደሆነ ታውቃላችሁ? 400 ብር አንዱ ወግዲ ላይ እኔ 300 ብር ሰጥቼው እምቢ ብሎኛል። እኛ ሀገር ላይ ይሄ ብዙ ብር ያወጣችኋል እንጂ በዚህ ከሰራችሁ ብረት በሉት። አንደኛ ቤት ስትሰሩ ባለሙያ ያስፈልጋል። ባለሙያ ብዙ እህቶቻችን ብዙ ቤተሰቦች እየተሳሳተ ያሉት ቤት ሲያሰሩ ባለሙያ አይመርጡም። የብዙ ሰው ቤት ችግር ባለሙያ ያለ መምረጥ ችግር። ምን አይነት ሰው ነው ይሄን ቤት መስራት ያለበት? ገንዘቤን እያፈሰስኩ ያለሁት ብዙ የኛ ሀገር ሰው ችግሩ ምን እንደሆነ ታውቃላችሁ? ምንም ሙያ የማያውቀውን ገንዘቡ ብቻ ረከስ ስላለ ውልሽምሽም ያለ ሰው አመቱ ያሰራችኋል። በ3 በ4 አመቱ እናንተ ሳትመጡበት ቤታችሁ ተበረጋግዶ እንትን ብሎ ታገኙታላችሁ ማለት ነው። ገባችሁ አይደለ? ይሄ አሁን ብረት በሉት ብሎኬት። ያችን ደግሞ ላሳያችሁ መሰለን። እንግዲህ ቤቱ ይሄ ነው። በነገራችን ላይ ይሄ ቤት ጸዴ ቤት ነው። ማሻአላህ ብያለሁ። የተመቸ ቤት ነው። ሰፊ ነው። ብዙ ጊዜ ቤት ሲሰራ ማለት ነው። አሁን ሰዓት አንደኛ ባለሙያ እንዳልኳችሁ ይሄ እዚህ ጋር ምን አለ መሰራችሁ? ማገር ቁጥሩ መሰለን እዚህ ድረስ ውሃ ልክ ነው፣ ችግር የለውም። 1 2 3 4 5 6 7 8 9 ማገር አያችሁታ? ለምንድን ሆነ ይሄ ካላችሁ እንደውም መብዛት ነበረበት። ይሄ ቀረብ ሲል ምንድነው እሱም በኋላ ላይ ነግራችኋለሁ። ስለዚህ የኛ ሀገር ባህር ዛፍ ይሄ ጥቅሙ በጣም ብረት ማለት ነው። ይሄ ብረት ነው። ብረት ለምን ስለበሰለ ስለጠነከረ እድሜውን ስለፈጀ ብረት ነው ማለት ነው። ይችን ደግሞ ላሳያችሁ ከወሎ የምትመጣዋን ፍልጥ እዩት። ቤቱ ኤል ቤት አሁን ሰዓት ማሻአላህ ሀገራችን እየተለመደ ባለሙያ ተመርጦ ከተሰራ የሚመች ቤት ኤል በጣም ደስ ብሎኛል። እኔ ብዙ ሰዎች እየሰሩ ቤታቸውን እያገባሁ እያየሁኝ በጣም ደስ እያለኝ የመጣ ሙያ ነው ኤል ቤት። ይቺ ደግሞ እያያችኋት ነው። ይቺ ከየት የመጣች ናት? አንደኛ ይቺ አጭር ናት፣ 3 ሜትር አያችኋት አይደለ? አጭር ናት። ሁለተኛ ቀጭን ናት። ሶስተኛ በውሃ አድጎ የመጣ ቤት ነው። በውሃ ማለት ነው ከወሎ የሚመጣ በጣም ይሄ አሁን ርካሽ ነው። ምንድነው እንደውም አሁን ጨምሮ ባለፈው ጥቅምት ላይ 50 ብር ነበር። ይሄ አሁን 100 ብር ሆኗል። ድፍን ባለፈው 130 ብር ነበረ እኛ ሀገር ላይ፣ አሁን 250 ብር ነው ማለት ነው። እሱንም ቀጭኑንም ቆማጣውንም እንደዚህ ያለውንም ተቆጥሮ ወርዶላችሁ ማለት ነው። አንድ የሚቆም የለም። ይቺ ብትሆን ትቆጠራለች።
የረ ይሄማ ወፍራም ነው ማሻአላ ወላሂ ይሄ ወፍራም ነው። ስለዚህ ልዩነቱን እንግዲህ ብርም ቢጎዳ ይሄ ነው እንግዲህ ከወሎ የሚመጣ ባህር ዛፍ ማለት ነው። እንግዲህ ያንንና ይሄንን ይዩት፣ ይታያችኋላችሁ። ይዩት ይሄንንና ያንን አያችሁት? ልዩነቱን ጥራትና እንትኑን እያያችሁት ነው። እና አንደኛ ቤት ሲሳሰሩ ባለሙያ፣ ሁለተኛ ነገር ደግሞ ቤቱን እዛው ዋጋ ውድነት እንዳታዩ። ምርጥ አድርጎ ይሰራሉ አይሰራም፣ ስራው እንዴት ነው የሚለውን ነገር ነው ባለሙያ መታየት ያለበት እንጂ ባለሙያ ጋር ጠብም አያስፈልግም። ምክንያቱም አንደኛ መጀመሪያ ምረጡ። ከመረጣችሁ በኋላ ታማኝነቱን ሙያውን ካያችሁ በኋላ ለብር ችግር የለም በሉ። ብር ከተመቻችኋቸው መሰለን አንዳንዴ የተነጋገራችሁን ተከፈላችሁ፣ አንዳንዴ ደግሞ ምግብ አለ አይደለ ጣል ጣል ካላችሁ ምርጥ አድርገው ይሰሩላችኋል ማለት ነው። ስለዚህ እኛ ሀገር ቤት የሚበላሸው ባለሙያ ስላልመረጡ ነው። ስለዚህ ይሄና ያንን ባህር ዛፉን እዩት። ውድም ቢሆን ያ ኃይለኛ ነው፣ ግን ሰው ያው የኛ ሀገር ሰው በዚህ ነው የሚሰራው። ለዛ ነው በ3 በ4 አመቱ የሚዘመው። ይሄም ጥሩ ነው። ያው እንግዲህ በባለሙያ ችግር ነው ብለው እንጂ ያንን አያህልም በፍጹም ጥራትም ብስለትም ሁሉም ነገር። ስለዚህ ስለ ቆርቆሮ ልንጣላችሁ። ቆርቆሮ በአሁን ሰዓት 1100 1200 የገባው ቆርቆሮ አሁን ሰዓት 900 ገብቷል። ሲሚንቶ 3100 የነበረ 3200 የነበረ አሁን 2800 ደርሷል። ጂፕሰም አሁን ሰዓት ራሴውን እንትን ስላልኩኝ ጂፕሰም 800 859 የገባ አሁን 650 ገብቷል። ቢስማር 1200 1300 የነበረ 1050 ገብቷል። አንደኛ ነገር ደግሞ የሆነ እቃ የሚገዛ ሰው 10 ቦታ ነጋዴውን ሁሉ አዳርሶ መጠየቅ አለበት። እንድታቁ የምፈልገው ነገር ማለት ነው። የኛ ሀገር ሰው አይጠይቅም። ምክንያቱም አንቺ አፈርግጠሽ ታመጫዋለሽ፣ እዛ አንድ ቦታ ይጠይቃል። በተባሉት ነው የሚገዙት። ገባችሁ? እቃ ሲገዛ ግን 10 ቦታ ያሉበትን ለምሳሌ ወግዲ ከሆነ የወግዲ ነጋዴዎች ማጣየቅ። ምክንያቱም ቢዝነስ ውድድር ስለሆነ ከአንዱ ቅነሳ ታገኛላችሁ። ተብዛት ምርጥ ትርፍ ይመጣል ማለት ነው። ገባችሁ አይደለ? አይዋ። ስለዚህ ትንሽ አሸዋ ነው አሁን እንትን እያለ ያለው። ለምሳሌ ባለሙያ እንግዲህ ባለሙያ አሁን ሰዓት ስለ ባለሙያ ልንገራችሁ። በቆርቆሮ ነው የሚታሰበው። አሁን ሰዓት በአንድ ቆርቆሮ 500 550 እንደዛ ነው እኔስተማቀው ማለት ነው። ምክንያቱም ጨምሯል፣ በየጊዜው ነገራቶች ሲጨምሩ እነሱም ይጨምራሉ። ገባችሁ አይደል? ቤተሰብ ግን ላይክ ሰብስክራይብ እያደረጋችሁ አይከፈልበትም። አሳድጉኝ፣ አበረታቱኝ፣ ልደግበት ማለት ነው። ያው እኔ ለቅንነት ነው እናንተ እንትን እንዳትሉ መረጃ ልስጣችሁ ብዬ ነው። እና ጂፕሰም የሚሰሩ ደግሞ ብዙ እህቶች ጠይቃችሁኛል። በዚህ አጋጣሚ ጂፕሰም እንግዲህ ጂፕሰንም ሲሰራ ባለሙያ መምረጥ አለባችሁ። ከመረጣችሁ በኋላ እንደ ንግግራችሁ ነው። ብዙ ሰዎችም እንትን ማለት አለባችሁ ማለት ነው። ጂፕሰም ስራ እንግዲህ እያሉ ያሉት መሰለን እኔ አንዳንድ ማቃቸው እስከ 80 ሺህ ይላሉ። እንደ ቤቱ በካሪ ለክተው አይተው ምን ብለው እስከ 80 ሺህ እንደዛ የሚሉ አሉ። እንግዲህ እስከ 70ም እንደዛም የሚሰሩ ይኖራሉ። እንግዲህ ያው ባለሙያ መርጣችሁ፣ ምርጥ ባለሙያ ብር አያጨቀጭቅም፣ በጥራት ይሰራል ካላችሁ ማለት ነው። ገባችሁ አይደል? ለምሳሌ ቤት ሲለሰን ማንኛውም ሰው አይደለም አሁን ለምሳሌ ይሄን የሚለስ ነው ባለሙያ መሆን አለበት። ግድግዳውን ቀጥ አድርጎ በኋላ ለመገረፍም ለአቀማመጥም ለእንትንም ስለሚያመች ማለት ነው። ስለዚህ ሁሉ ነገራቶችን ገንዘባችሁን የምታፈሱበትን ነገር ላይ እንትን ማለት አለባችሁ። ገባችሁ አይደል? ቤተሰብ ይቺ አሁን በቂ ናት። ኩሽና አለ፣ ሽንት ቤት አለ፣ ሳሎን አለ፣ የልጅ መኝታ አለ። ሰፊ ክላስ ነው። እዚህ ጋር የልጅ ክላስ ሊሆን ይችላል፣ መኝታም ሊያደርጉት ይችላሉ። እዛ ጋር ሳሎን አለ፣ በዛ ደግሞ የእቃ ክላስ አለ፣ የእንግዳ ክላስ አለ፣ የልጅ ክላስ አለ። እዚህ ጋር ደግሞ ኩሽና አለ ማለት ነው። እንደዚህ ነው። ኤል አሁን ሰዓት በጣም ወደ ቤት እየሆነ ነው ብያቸዋለሁ። ስለዚህ አሁን ሰዓት አልሐምዱሊላህ እንግዲህ በመጨረሻ አይመር ሀገራችንም ሰላም ያደርግልን። ያው ሰላም ያስፈልጋል። ለሰላሙ ዱአ እናድርግ። አንዳንድ የሚያናደው ነገር እሱ ነው፣ ግን ነገራቶች ኢንሻአላህ እየቀናነሱ ነው። ስለዚህ ይሄን ነው ባለሙያ ካላችሁ ጅብ ሁሉም ነገር ባለሙያ መመረጥ አለበት። ቤተሰብን በነገራችን ላይ እዛ ሆናችሁ ቤት የምታሰሩ እህቶቼ ቤተሰብ ድንጋ ልንገራችሁ። ደግሞ ድንጋ መሰለ ለአንድ ቤት ስንት ይበቃል ለምትሉት ለአንድ ቤት ፍልጥ እስከ 500 ፍልጥ ምርጥ ቤት ማለት ነው። እንደዛ አይነትም ከሆነ አይወስድም 500፣ ግን እንደዛ አይነት ከሆነ ሊወስድ ይችላል። ለምሳሌ ይሄ አሁን ብዙ ይወስዳል ይመስል መሀል ለመሀል እስቲ ቆራረጥ ምኑ
ብዙ ይወስዳል። ድፍንም ደግሞ ድፍን ይብዛ ከሳላችሁ ድፍንም አሪፍ ነው። ለምሳሌ እንደውም ከፍልጡ ድፍን እንደዚህ አይነት ድፍን ፍልጥ ከሆነ ይሄ ብረት ነው ችግር የለውም። ግን እንደዛ አይነት ከሆነ ግን ድፍን ቢበዛበት ጥሩ ነው። እሱን ደግሞ እስኪ ባለሙያዎቹ እሺ ካሉኝ በቪዲዮ አንጥቼ አሳያችኋለሁ ማለት ነው። ቤተሰብ ግን ላይክ ሰብስክራይብ እንዳይረሳ። እኔ ለቅንነቴ ከእናንተ የምፈልገው ገንዘብ አይደለም፣ ሰብስክራይብ ብቻ። ገባችሁ? ብዙ ጥያቄ የሚጠይቁ ስላላችሁ ማለት ነው። እና ይቺ ቤት አሁን ጸዴ ቤት ነች፣ ማሻአላህ ብያለሁ። ይሄ እንግዲህ በውቢቷ ለሚ የተሰራ ቤት ነው ማለት ነው። ውቢቷ ለሚ እና ማሻአላህ ብያለሁ ማለት ነው። ውድ አንዋር ቤተሰቦች እንወዳችኋለን። ግን ላይ ሰብስክራይብ እንዳይረሳ። ስለማትከፍሉበት እንድታበረታቱኝ በጽና እንጠይቃለን። ሌላ ምንም ነገር አንፈልግም። እኛ ለቅነታችን ላይክ ሰብስክራይብ፣ ምርጥ ሀሳብ። ይመቻችሁ።